ይመስለው? እንዲስ ከኔ ነበርሽ? እቃውን እንኳን አጥበዋለሁ። ቤቱን ግን እኮ ጧት ነው ያጸዳሁት። ሰሚኛልሽ? ድጋሚ ያጁሽ እዚህ ተዘብዝፈሽ እንድትይ አይደለም የሚከፈልሽ። አሁን? አዎ፣ እንደውም ስራ አገኘሽ። ተዘብዝፈሽ ከምትይ ይሻልሻል። መቼም ቢሆን እንደምወድ እንዳረሳሽ። ድምፅሽ ምን ሆኖ ነው? ከዚህ በኋላ መገናኘት የምንችል አይመስለኝም። አንተ በጣም ጥሩ ሰው ነበርክ። የተፈጠረ ነገር አለ? ከአንተ ጋር ያሳለፍናቸው ጊዜያቶች ትንሽ እንኳን ቢሆኑ ለእኔ ግን መቼም አይደርሱም። የእኔ ህይወት እስከዚህ ድረስ ብቻ ነበረ። እርቻ ዓለም ለእኔ ቦታ የላትም። ማለት? አዝናለሁ። ጊዜው አልቋል። ልዕልና፣ ራስሽ ላይ ምንም ነገር እንዳታረጊ እባክሽን ልዕልና። እሱ ምንድነው የተፈጠረው ነው እኮ ያልኩሽ። አረ ምንም የተፈጠረ ነገር የለም። የእውነት አደናቅፎሽ ወድቀሽ ነው ወይስ ሲተናኮልሽ ነበር? አይ አደናቅፎኝ ወድቄ ነው። ግን ለምን ጠየቀኝ? አይ ለማወቅ ፈልጌ ነው። ስሜት ግን ጥሩ አይደለም። የተተናኮልሽ መስሎኝ ተናድጄ ነበር። በጣም ነው ማመሰግነው። ለምኑ? ስላሰብክልኝ። ምስጋና እኮ ያስፈልገው። ያስፈልገዋል እንጂ ለእኔ አስበና ተጨንቅ አይደለ እንዴ ጠየቀኝ። ስታመሰግኝኝ ደግሞ ያራክሽኝ ይመስለኛል። እዚህ ምድር ላይ የሚያስብልኝ ወንድሜ ብቻ ነበር ይመስለኝ። አሁን ግን አንተ እንደምታስብልኝና እንደምትጨነቅልኝ ስላወቅኩኝ በጣም አመሰግናለሁ። እንደዚህማ ብቸኝነት ሊሰማሽ አይገባም። አሁንማ አይሰማኝም። ስለ አባታችሁ ምን አዲስ ነገር አለ? ምንም የለም። አንድ ቀን ሁሉ ነገር ይስተካከላል። አይዟችሁ። እሺ። ዋናው መበርታት ነው። ልክ ነህ። ሁሉም ሰው አንድ ቀን እጁን ያገኛል። እንዴት አደርሽ የኔ ልጅ? እንደነበርሽ ሞዬ። ምን እየሰራሽ ነው? ኦንላይን ላይ እኮ ትምህርት ምናምን እየወሰድኩ። ጎበዝ የኔ ልጅ። ትምህርት እየተማርሽ ነው አይደል? አዎማ። አሃ፣ አይ ቴክኖሎጂ እቤት ቁጭ ብላችሁ የምትማሩበት ጊዜ መጣ። አይገርምሽም? እሺ፣ ምዝገባ ምናምንስ? እሱም ያው በኦንላይን ነው እንዴ? እና ምንድን ነው ትምህርቱ? ስለ ፎቶግራፍ ታሪክ። ፎቶግራፍ? አዎማ። ይሄ ነገር ግን ቢቀርብሽ ምን አለ? ከአባትሽም ከትምህርትሽም ይበልጥብሻል። እማ አባትሽ አትበኝ። እሱ አባቴ አይደለም። እንዴት ማለት? አንድ ቀን እንኳን እንደ ልጁ አጠንክሮኝ አበርትቶኝ እንኳን አያውቅም። ተይ ልጄ፣ እንደዛ አይባልም። ምንም ነገር ቢልሽ አባት ለልጁ ክፉ አያስብ። አባትነት እኮ ትዕዛዝ ማስተላለፍ ብቻ እኮ አይደለም። ላንቺ ብሎ እኮ ነው። እሱንም አየሁት እኮ እንዴት እንደሚያስብልኝ። ስላልተረዳሽው እኮ ነው ልጄ። እማ እባክሽ ተይኝ። ድሮም ሲመታኝ ላንቺ ብሎ ነው፣ ከጓደኞችም ሲለየኝ ላንቺ ብሎ ነው ትይኝ ነበር። ህልሜንም እንዳላሳካ እንቅፋት ሲሆነኝ ላንቺ ብሎ ነው። ቆይ እንደዚህ ነው ለእኔ የሚሆነው? በቃ አያስብልኝ፣ አልፈልግም። አሁን ልጅ ስለሆንሽ ነው። ስታድጊ ይገባሻል እኮ። እንደዛ እያላችሁኝ እኮ አደግኩ። ያ ቀን ቆይ መቼ ነው? ተይ የኔ ልጅ፣ ይሄን እድል ፈልገሽ የማታገኝበት ጊዜ ይመጣል። ችግር የለውም። እናንተ ብቻ አጨቅጭቁኝ፣ እኔ ፈልጌ ልጣው። ነገ ላይ ግን እንዳይቆጭሽ። አይቆጨኝም፣ አታስቡ። ምን አለ እማዬ፣ በእንቁላሉ ብቀጪ ኖሮ በሬ ባልሰረኩ ይባላል ነበረ። እማ እባክሽ ተይኝ። አይ ልጄ፣ አንድ ቀን ይገባሻል። ግድ የለም። ሄሎ ቤኪ፣ እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? ምንድን ነው? አልሰማሁም። የእውነት የፎቶ ኤግዚቢሽን በጣም ነው ደስ የሚለኝ። ነገ እመጣለሁ። በቃ እደውልልሻለሁ እናቴ። ቻው። ይህማ እንዴት ይቀራል? እጹ! አቤት። ይህ ኪችን ምንድን ነው የሚመስለው? እንዲህ እስከኔ ነበርሽ? እቃውን እንኳን አጥበዋለሁ። ቤቱን ግን እኮ ጧት ነው ያጸዳሁት። ታዲያ እኔ እየዋሸሁ ነው? እንደዛ ማለቴ እንኳን አይደለም። እና ምን ማለትሽ ነው? ሰሚኛልሽ? ድጋሚ ያጁሽ እዚህ ተዘብዝፈሽ እንድትይ አይደለም የሚከፈልሽ። አሁን? አዎ፣ እንደውም ስራ አገኘሽ። ተዘብዝፈሽ ከምትይ ይሻልሻል። ቅድም አይደል እንደ ያጸዳሽው? ለምንድን ነው ድጋሚ የምታጸጂው? አይ ውሃ ተደፍቶብኝ ነው። እና ላግዝሻ? እንዴ ይሄ እኮ ምግብ መስራት አይደለም። እኔ እናንተ የተስማማ ነው ደግሞ ምግብ መስራት ላይ ነው። ቢሆንም ምን ችግር አለው? አይ ጨርሻለሁ፣ ችግር የለው። የቀረችው? በፍጹም አይሆንም። ለምን? ወንድ ልጅ እኮ ነህ። ቆይ ቤት ቢያዩ ደስ የሚላቸው ይመስላል? ወንድ በሆነስ? ወንድነት እኮ ጾታ ነው። ቢሆንም አልሰማም። ለምሳሌ
ወንድምሽ ቤት አይሰራም? ይሰራል። እና እሱ ሴት ነው? ያው እሱማ አልሰራም ቢል ምን ያመጣል ብለህ ነው። አንቺ ምን ያስገለፍጥሻል? አርፈሽ ስራሽን አሰሪ። ምን እየሆንሽ ነው እህቴ? ሰራተኛ መሆንሽን አትርሺ። በቃ አንቺ ስሪ፣ እኔ ልሂድ። ካልሄድኩ ዝም አትልም። ሰሚኛለሽ? ስራሽን አርፈሽ ስሪ። የደሃ ቅንጡ ያፏጫል በቂጡ አሉ። አርፈሽ ስራሽን ስሪ። እህቴን የሚያግዛት ሰው የግድ ያስፈልጋታል። አለበለዚያ በጣም የተጎዳችብኝ ነው። ፈጣሪ እባክህን እርዳኝ። ለእህቴ ማንም የላትም። እኔም ያለ እሷ እሷም ያለ ማንም የላትም። እባክህ እንዳግዛት እርዳኝ። ሄላ እንዴት አደርሽ? አደርኩልህ። አንተ እንዴት አደርክ? ደህና አድራለሁ ከአንቺ ናፍቆት በስተቀር። ኧረ ተው፣ ስናፍቅ ነበር። በደንብ ነዋ። ታዲያ ለምን አልደወልክልኝም? እደውላለሁ እያልኩ ነው የደወልሽው። ስራ ይዤ ነበር። እሺ። እና አንገናኝም? ዛሬ እንኳን የምችል አይመስለኝም። ከቻልኩ ግን አገኘሃለሁ። በነገራችን ላይ ነገ የፎቶ አውደ ርዕይ ያለብኝ። አንሄድም? እኔም እኮ እንደዚህ አይነት ቦታ ሂጄ አላውቅም። በእናትህ ደግሞ እኮ ከኔ ጋር ነው የምትሄደው። እሺ በቃ እንሄዳለን። እሺ፣ በጣም ነው የማመሰግነው። ለነና አይነገረችሽ ነገር አለ እንዴ? ኧረ የለም። ምንድን ነው? እንግዲያውስ ይኸውልሽ ይሄ ፎቶ አውደ ርዕይ እሄዳለሁ ብላ የምታስበውን ነገር ብታስቀራት ጥሩ ነው። ማን ነው እንደዚህ ያለው? ይኸውልሽ ቅድም ከሆነ ጎረምሳ ጋር በስልክ ስታወራ ሰምቻታለሁ። ነገ እንሄዳለን እያሉ ሲያወሩ ሰምቻለሁ። እሺ ትላለች ብለህ ነው? እሷ እንደሆነ አትሰማም። ተዋት እስኪ። እንዴት ማለት? ወላጆቿ እኮ ነን እኛ። አለበለዚያ እኔ በማስቀራት ነገር አስቀራታለሁኝ። እንዴ ምን ልታደርግ ነው? ይኸውልሽ የማደርገውን እኔ ያውቃለሁ። እባክህ ተወው። ድጋሚ ሌላ ጠብ ውስጥ አትግባ። እንዴ ማለት አባታ እኮ ነኝ። የምን ጥል ነው የምታወሪው? የፈለግኩትን ማድረግ እችላለሁኝ ነው ወይስ እሷ ታስተዳድረኝ ነው እኔን? እኔ እንደሱ አላልኩም። የከፋ ነገር ከሚፈጠር ብዬ ነው እኮ። ይኸውልሽ ያ እንዳይፈጠረ ከፈለግሽ በሰላም አውሪያት። አሁንስ እኔ የዚህ ቤት ነገር እንቆቅልሽ እየሆነብኝ ነው። በቅርቡ ይፈታልሻል። እኔ ምልክ ናቲ፣ መምህሩ ውጤትን አስተካከለልህ እንዴ? እስካሁን አላስተካከልልኝም እባክሽ። ሁሌ ሰበብ ነው የሚያወራው። ቆይ ያጋጫችሁ ነገር አለ እንዴ? አንድ ቀን እያስተማረ ለምሳሌ ናቲን አባት ብንወስድ ሲል እኔ ደግሞ አባት የለኝም አልኩት። እሱን ቆርጭ መሆኑ መሰለኝ። እና በሰዓቱ ያለው ነገር ነበር እንዴ? የዛኔ እና አባት ከሌለ በቅለ ነው ብሎ ከክላስ አላስወጣኝም መሰለሽ? እና ምን አገባው የለኝም ብትለው። ቆይ በሰዓቱ አንተ ምንም አላደረክም ነበር? እኔማ ከስሼው ነበር። በሱ ተናዷል መሰለኝ። እጭ ምን እንጣጣ ነው? እሺ አሁን ምን ተሻለ? ያው እስኪስተካከል መጠበቅ ነው። ካልሆነ ግን ድጋሜ እንከሰዋለን። ካልሆነማ የሚሰጠኝ ማርክ ዝም ብዬ መቀበል ነው ያለብኝ። ከዚህም ሊብስ ይችላል። ቆይ እሱ ማን ነው? አይ እህቴ፣ እኔ ምን ማምጣት እችላለሁ ብለሽ ነው? እኔ እኮ አንድ ተማሪ ነኝ። አንተ ብቻ ተስፋ አትቁረጥ እሺ ወንድሜ። እኔማ ተስፋ አልቆርጥም በዚህ። በርታልኝ ብቻ ወንድሜ። እህቴ ወይ ብር አለሽ እንዴ? ምን ነው አስፈልጎህ ነው? ቤት ውስጥ የሚሰራ ነገር አልቋል። አንዳንድ ነገር ለመግዛት ነበር ወንድሜ። ለአሁኑ እንኳን ብር የለኝም። በቃ ከክድር ውሰድ። የባለፈውን ሰጠሽው እንዴ? አልሰጠውትም፣ ግን ደግሞ እሺ ኬት እናምጣ ታዲያ ወንድሜ? እሺ በቃ አምላኬ እጭ ምን አይነት ጣጣ ነው በእግዚአብሔር። እንዴ ሁሌ ሰራለሁ ግን አንድ ቀን እንኳን አይሞላልኝም እንዴ። ኧረ አምላኬ አንድ መፍትሄ እንኳን ስጠኝ።
እባክህ ልጄ እቺ ልጅ የሆነ ነገር በልና አስቀራት። የስዕል ኤግዚቢሽን እሄዳለሁ እያለች ነው። አባትህ ደግሞ አትሄድም እያለ ነው። እስኪ እንድትቀር የሆነ ነገር እናድርግ። መቼ ነው የምትሄደው? ዛሬ። እሺ ትላለች ብለሽ ነው? የሆነ ነገር ካላደረግን ችግር ይፈጠራል። እባክህ ልጄ። እስቲ እሺ እሞክራለሁ። እኔስ የዚህ ቤት ነገር በጣም ነው የታከተኝ። እንደው ምርር ነው ያለኝ። ግን ለምን አባዬ አይተዋትም? ሁለቱም ግትረውን አስቸገሩን እኮ። እንግዲህ ፈጣሪ ለምን እንደዚህ እንደፈረደብን እኔ እንጃ። እኔ ልጅ አላቅም። እባክህ ልጄ እንደምንም ብለህ የሆነ ነገር በለና አስቀራት። እስኪ እሞክራለሁ። እኔ በቃ አደራሃል ልጄ። እኔ አንድ ቦታ መሄድ አለብኝ። እሺ አደራ። እሺ እንዴት አደርሽ? እንዴት አደርክ? እኔ የምለው ይሄ ኤግዚቢሽን እሄዳለሁ የምትይውን ሀሳብ ብትተዊውስ? ለምንድን ነው የምትተወው? ምክንያቱም መሄድ ስለማትችይ እኮ። ማን ከልክሎ? እኔ። አንተ እኮ ስለኔ አያገባህም። እንዴት ማለት? ምክንያቱም አባትሽ አይደለሁም ያልክ ሰው እኮ ነው። ረሳው እንዴ? ትሰሚኛለሽ? አንድ ሀሳብ ልምከርሽ። ይህንን ሀሳብ ብትተይው ነው የሚሻለው። እንግዲያውስ አልተውም። የምታመጣውን ደግሞ አያለሁ። እሺ ጥሩ። አባዬ ክፈት! እየቀለድክ አይደለም? ክፈት! በሩን! አባዬ! አባዬ! ቆይ ግን ለምንድን ነው የቆለፈባት? ልዕልና ታስፈልገኛለች። ግዴታ ይሄን ቁልፍ ማግኘት አለብኝ። አዎ ይሄን ሰይጣን ለመበቀል ግዴታ ልዕልና ታስፈልገኛለች። ልዕልና! ወንድሜ በሩን ክፈትልኝ። ቁልፍ እኮ የለኝም። እንዴ ያንቺ ቁልፍስ? አባዬ ጋር ነው። አልገባኝም። እሱ ነው የቆለፈብሽ? አዎ እሱ ነው። እሺ ልደውልለት፣ የት እንዳለ ልጠይቀው። አትልፋ፣ አይሰጥህም። አባዬ የልዕልናን ክፍል ለምን ቆለፍክበት? ግን እኮ አዎ አባ፣ በዚህ መንገድ እህቴ፣ በቃ ምንም ማድረግ አልቻልኩም። እባክህ ወንድሜ የሆነ ነገር እናድርግ። ወይ ቢሮ ሄጄ አወራዋለሁ። በቃ እንደዛም ቢሆን የሆነ ነገር አድርግ፣ አለበለዚያ ግን ራሴን ነው የማጠፋው። እንደዚህ እንዳታረጊ። እኔ ቁልፉን ይዤ እመጣለሁ። እንዴ ምንድነው የተፈጠረ ነገር አለ? አባዬ የልዕልናን ክፍል ቆልፎት ሄዷል። እንዴ ለምን? ዛሬ ኤግዚቢሽን ሄዳለሁ እያለች ነበር። ለዛ ይሆናል። ታዲያ አንተ ለምንድን ነው እንደዚህ የምትሮጠው? እሷ ደግሞ በሩ ካልተከፈተ ራሴን አጠፋለሁ አለች። ታዲያ በር መዝጋት እዚህ ድረስ ያደርሳል እንዴ? ልዕልና እብድ ናት። የምታደርገውን አታውቅም። እንዴ ለዓለም ግን እኮ አለሽ ማለት ታደርገዋለሽ ማለት አይደለም። አይ እሷ ከመሞከር ወደ ኋላ አትልም። እሺ ቆይ የት እየደወልክ ነው? መኪና ለመጥራት ነው እየደወልክ ያሉት። ካልሆነ ቶሎ አልደርስም። በቃ ተረጋጋ፣ ምንም አታደርግም። እኔ ጋር ቁልፍ መኖር ልንገረው እንዴ? አይ ግን ደግሞ ኬት አመጣው እለዋለሁ። አይ መናገርም የለብኝም። በኋላ ራሴ ላይ ነው ጣጣማ መጣው። እሺ በቃ እየሄድኩ ሞክራለሁ። አባዬ! ሞኝ አትሁኚ። ሁሉንም የምትበቀይበት ሰዓት አሁን ነው። ሳታስቢው እኮ እድል እጅሽ ውስጥ ገብቷል። በሩ እንዳትከፍቺ። እንደዚህማ ማድረግ የለብሽም። ልዕልና ራሷን ብታጠፋስ? ታጥፋ፣ አንቺ ምን አገባሽ?
ደግሞ እኮ እዚህ ምድር ላይ አንድ አረመኔ ሰው ቀነሽ ማለት እኮ ነው። ያደረገችሽን ነገር ደግሞ እንዳትረሺ። አሁን ለሁሉም ነገር ዋጋ ትከፍላለች። ይሄንን እንዳታደርጊ፣ ምክንያቱም ተጠያቂዋ አንቺ ነሽ የምትሆኚው። በፍጹም አንቺማ እንዴት ተጠያቂ ትሆኛለሽ? የቆለፈው አባቷ ነው፣ የሞተችው ደግሞ እሷ። እንደውም በአንድ ድንጋይ ሁለት ወፍ ማለት እኮ ነው፣ አባትም ልጅም። ይሄንማ በፍጹም እንዳታደርጊ። ምንም ክፉ ብትሆንብሽ መሞት የለባትም እባክሽ። አባትም ልጅም አቤት ደስ ሲል ትልቅ ስኬት እኮ ነው ጹብ። መግደል ስኬት ሆኖ አያውቅም። እንዳታደርጊው። አትሸወጂ በጭራሽ። አልሸወድም። አባትም ልጅም የእጃቸውን ማግኘት አለባቸው። ሁለቱንም እበቀላቸዋለሁ። አሁን እበቀላቸዋለሁ። አልከፍትምም፣ አትድንምም። ሄሎ፣ ሰዓቱ ደረሰ። የምንሄድበት ቀርተናል ማለት ለምን? መሄድ ስለማንችል ነዋ። መቼም ቢሆን እንደምወድ እንዳረሳሽ። ድምፅሽ ምን ሆኖ ነው? ከዚህ በኋላ መገናኘት የምንችል አይመስለኝም። አንተ በጣም ጥሩ ሰው ነበርክ። የተፈጠረ ነገር አለ? ከአንተ ጋር ያሳለፍናቸው ጊዜያቶች ትንሽ እንኳን ቢሆኑም ለእኔ ግን መቼም አይደርሱም። ምንድን ነው የተፈጠረው? መቼም ሁሌም ራስን ጠብቅ፣ ራስን ተንከባከብ። ደግሞ አደራ አትርሳኝሽ። እባክሽ አታስጨንቅኝ። ምንድን ነው የሆንሽው ነገር አለ? የኔ ህይወት እዚህ ድረስ ብቻ ነበረ። ቆይ ምንድን ነው የተፈጠረው? እኔ ከዚህ በላይ መኖር አልተፈቀደልኝም። የኔ ህይወት እስከዚህ ድረስ ብቻ ነበረ። እቺ ዓለም ለእኔ ቦታ የላትም። ማለት? አዝናለሁ። ጊዜው አልቋል። ልዕልና፣ ራስሽ ላይ ምንም ነገር እንዳታረጊ እባክሽን ልዕልና። በፍጹም እንደዚህ መሆን የለበትም። እቺ ንጹህ ልጅ መሞት የለባትም። ምንድነው አንተ ስርዓት የለም እንዴ ሳታንኳኳ የምትገባው? ይቅርታ አባ፣ ግን እባክህ ቁልፉን ስጠኝ። የምንም ቁልፍ? የልዕልናን ክፍል ነዋ። እሱን እንኳን አታስበው አባዬ፣ እባክህን በሩ ካልተከፈተልኝ ራሴን አጠፋለሁ እያለች ነው። ራስን ማጥፋት እንደዚህ ቀላል መሰለህ እንዴ? አባዬ ተው፣ የማይሆን ነገር ይፈጠራል። ይኸውልህ እሷም የእናንተን ልብ አይታ ነው። እባክህ አባዬ ስጠኝ። እኔ የምሰጥህ ምንም ቁልፍ የለም። አባዬ ምን እያደረግክ ነው? አንድ ነገር ብትሆን ምን ይባላል? ቆይ ታድርገው። ልብ ካላት የልጅ ልብ አውቀዋለሁኝ። እሷ ማውራት እንጂ ተግባር ላይ ዜሮ ናት። አባዬ እስካሁን ከሰራኸው ጥፋት ሁሉ የከፋ ጥፋት እየሰራ ነው። ባካዘባርቅብኝ አውቀዋለሁኝ ልቧን። ይህን ከፍታ ብታያት ሰቁ ላፕቶፓን ከፍታ ይሄን እያየች ነው። እባክህ አባዬ። ሄዳልኩህ እኮ። ካልሰጠኸኝ አልሄድም። እንግዲያውስ አልሰጥህም። እኔ እንደ እናትህ አቋም የሌለኝ ሰው አይደለሁም። እባክህ ዛሬም ብቻ። ይሄ እኮ ለአንተም ወንጀል ነው። በልጄ ማን ምን አገባው? ህግ እንደዚህ አይልም። እባክህ። እሺ ለአንተ ስል። እሺ አባዬ። የት ገባ? እዚህ ነበር እኮ። መሰበር አለበት በቃ። ምኑ? በሩ። የምፈልገውን አገኘው። እንግዲህ ደህና ሁኚ አንቺ ዓለም። ከዚህ በኋላ ተለያየን።